ايش مشكلة؟ سالفة احسبه والله احسبه كلبة ثريه. እንግዲህ እቺ መግቢያው ላይ ያያችኋት ልጅ ማለት ነው እናቷን ገለውባት በስልክ ነግረዋት ነው እንግዲህ አስባችሁታል። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ እቺ መግቢያው ላይ ያያችኋት ልጅ ማለት ነው ከአረብ ሀገር ነው የምትሰራው እንዳያችሁት ማለት ነው። እስከ ሪፎርማ እስከና አለባበሷ እንግዲህ እስከና አሯሯጧ ማይታችኋታል ማለት ነው። ይሄም ደግሞ ምንድነው የሆነው መሰላችሁ? ኢትዮጵያ እናቷን ሙኪን ሰው መሰለኝ የገደለባት ሰው ገደለባት እና ከዛም በመጨረሻ ላይ እንግዲህ ምንድነው ያሉ እናትሽ ሞታለሽ ብለው እንግዲህ ደውለው ነገሯት ማለት ነው። ኢትዮጵያን ያሉ ሰዎች ማለት ነው። ኢትዮጵያ ያሉ ሰዎች እንግዲህ አስተሳሰባቸውና አመለካከታቸው እስከዚህን ድረስ ነው ማለት ነው። ምክንያቱም ለአረብ ሀገር ሴት ወይም ደግሞ ለአረብ ሀገር ሰው ምን ያህል ጭካኔና ምን ያህል አረመኔነት እንዳለባቸው ነው እንግዲህ እዚህ ጋር ልንረዳ የምንችለው ማለት ነው። ምክንያቱም አንድ ሰው እናትሽ ሞታለች ሰው ገለዋታል ብሎ መናገር ማለት እንግዲህ እሷ ልጅቷ እናቲቱንም ገለውባታል፣ እሷ ማብዳ እንድትቀር አድርገዋታል ማለት ነው። እንግዲህ አሁን እቺ ልጅ ማን ያንሳት የታወቀ ነገር የለም ወረዲ። ልጅቷ ግን እናቴን ገለውብኛል፣ እናቴ ሞታለች፣ እናቴን ገደሉብኝ እያለች እንግዲህ አይታችኋታል። በሚያሳዝንና በሚደንቅና በሚገርም ሁኔታ እንዴት እያለች እያለቀሰች እንደነበረ እንግዲህ ማንኛችንም ብንሆን አይተናል ማለት ነው። ስለዚህ ኢትዮጵያ ያሉ ሰዎች ለአረብ ሀገር ያሉ ሰዎች ምን ያህል ጭከናና ምን ያህል አረመኔያዊ ድርጊት እያደረጉ እንደሆነ እዚህ ጋር መረዳት እንችላለን ማለት ነው። ገብቷችኋል? ምን ያህል ሰው እንዴት የእናትን ሞት ያክል እናትሽን ሰው ገላታል፣ ሰው ጋር ነሽ ወይ ጓደኛ አለሽ ወይ ብሎ አይጠይቁ። በቃ አሁን ኦልሬዲ እነሱ የሚፈልጉት ነገር ተሳክቶላቸዋል። አሁን ይቺ ልጅ እንግዲህ በሰው ሀገርም አበደች፣ እናቷም ሞተችባት፣ እሷም በሰው ሀገር አበደች። ያንን ሁሉ የለፋችበት ይሄንና የደከመችበት ገንዘብ ከንቱ ቀረ። ለራሳቸው ጥቅም አዋሉት። አስባችሁታል? በዚህ ደረጃ የሰው ልጅ በዚህ ደረጃ ነው እንግዲህ ሰው እየተጎዳ ያለው። በዚህ ደረጃ ነው እንግዲህ ሰው እየተሰቃየ ያለው። የአረብ ሀገር ሴት ማለት እንግዲህ በዚህ ደረጃ ነው፣ በዚህ መከራና በዚህ ስቃይ ውስጥ ሆና ነው እንግዲህ መከራዋን እያየች ያለችው። እንግዲህ አሁን ፓኪስታኒ ነው እየተከተለ እየቀረጻት የነበረው፣ ፓኪስታኒ ነው እየዞረ ሲያደርጋት የነበረውና በዚህን ያክል ጭካኔ ኢትዮጵያ ያሉ ሰዎች ምን ሊያገኙ እንደሚችሉ ምን እንደሚጠቅማቸው በቃ እንዴት እኛ መማር የምንችለው? እንዴት ነው መማር የምንችለው? በእውነት እኔ አንዳንዴ በቃ ያሳስበኛል መጨረሻችን፣ የአረብ ሀገር ሴት መጨረሻችን ያሳስበኛል። የእውነት ነው የምላችሁ። ሰው ይቺ ሴት ይቺ እናት ይቺ እኔ እንጃ መናገር እስከሚያቅተኝ ድረስ ነው እኔ እየተሰማኝ ማለት ነው። ልጅቷን አይቼ በጣም ነው ያዘንኩ። በጣም ማለት እንዴ ሰው እንዴት እናትሽ ሞታለች ተብሎ እንዴት ሰው ሳይኖር ካጠገቧ ሰው ሳይኖር ካጠገቧ የሆነ የሚያጽናናት ሰው ሳይኖር ካጠገቧ የሆነ ነገር ሰው ሳይኖር ካጠገቧ የሆነ አይዞሽ የሚላት ሰው ሳይኖር በዚህ ደረጃ እንግዲህ እንደምታዩዋታይ እናትሽ ሞታለች ተብላ ተነግሯት፣ እሷ ግን እያበደች እየዘለለች አይታችኋታል ምን እየሆነች እንደነበረ። በጣም እኮ ነው የሚከብደው። ግን የምር ግን በጣም ነው የሚከብደው። እኔም ብቻ ነው የሚከብደው ወይስ እናንተንም ጭምርት ነው የሚከብዳቸው? አልገባኝም። ሰው እንዴት ነው የሆነ ሰው ሞቷል ብሎ ለመናገር ለራሱ የሚደፍረው? እንዴት ነው ግን አልገባኝም። እኛ የአረብ ሀገር ሴቶች ምን እየሆንን ነው? ምን እየተደረገብን ነው? ስላልገባኝ ነው እንድታስረዱ ስለፈለኩ ነው። እንዴ ስንሰደድም ተረግመን ነው እንዴ የምንሰደደው? ስንሄድም እኔ አልገባኝም። ቆይ ግማሹ ለወንድ ብር እየሰጠ ብሩን ይበላል፣ ግማሹ ቤተሰብ አለኝ ብሎ ወገን አለኝ ብሎ ያንን ሁሉ ዋጋ ከፍሎ ከንቱ ይቀርበታል። አሁን የሆነች ልጅ ከዚህ በፊት አስተውሳላችሁ ጉርሻ ለጥፏት ነበረ። ቤተሰቦቿ ቤት ሰርተንልሻል፣ ባጃጅ ገዝተንልሻል፣ ሁሉ ነገር አድርገንልሻል ብለው ልክ ስትሄድ ግን አንቺ እንደ አዲስ ልጅ ተሰደሽ ሰርተሽ ቢ ገንዘብ የለሽም ንብረት የለሽም ብለው እናትና ወንድም አሳብደው እሷን
ገንዘቡን ራሳቸው ወሰዱ። እሷ ግን አብዳ ጸበል ገባች። ከጸበል ደግሞ እሷ ምንድነው ያደረገችው? ራሷን አጥፍታ ሞተች። አስባችሁታል? ቆይ ግን ለአረብ ሀገር ሴት ምንድነው ማለት ስላልገባኝ ነው። ምንድነው እየተካሄደባት ያለው? ምንድነው እየተደረገባት ያለው? እኔ አንዳንድ ጊዜ ይገርመኛል ነው ወይስ እኔም ብቻ ነው እንትን እያለኝ ያለው? አልገባኝም ምን እየተደረገ እንደሆነ። አታሳዝንም? አሁን ይችልች እንዴት እያለች እየሮጠች ፓኪስታኒዎች እንግዲህ አዙሮ ፓኪስታኒዎችም እንደፈለጉ ተጫውተውባት እንደፈለጉ እንትን ብለዋት በቃ ከዛም በኋላ ሊጥሏታል። አለቀ። ልጅቷ ግን አይታችኋል እንዴት እያለች እያበደች እንደነበረ አረብ ሀገር ላይ እናትሽ ሞተሽ ተብሎ ተነግሯት ማለት ነው። እኔ አንዳንድ ጊዜ እኔ ግርም ነው የሚለኝ ምን አይነት አመለካከትና ምን አይነት አስተሳሰብ ሰው እንዳለው። እንዴት ነው እኛ ታዲያ? እኔ እንጃ። እኔ ለራሴ እየፈራው ነው የምር ማለት ነው። ሁሉም ሰው እኔ እንጃ አንድ አይነት ወሬ ያወራሽብን ልትሉኝ ትችላላችሁ። ግን እኔ አሁን እንዴት ኢትዮጵያ ያለ ሰው ለሰው ገሌ ሞተ ገሌ እንደዚህ ያለ ብለው ሲናገሩ ርህራሄ የላቸው። እነሱ ግን እዛ ቁጭ ብሎ አንዴ ድራፍቱን፣ አንዴ ቢራውን፣ አንዴ ቁርጡን ነው እያደረጉ ያሉት። ኑሮ ውድነት አለ፣ ኑሮ ተቸግሯል፣ ኑሮ ከላይ ጣራ ላይ ወጥቷል፣ ምን አለ። ግን ደግሞ የሚበሉት እነሱ ናቸው፣ የሚጠጡት እነሱ ናቸው። በዚህ ደረጃ እንግዲህ እናቷን ገለውባት፣ ከዛ እናትሽ ሞታለሽ ሰው ገሏታል ብለው እሷም እንግዲህ አበደች ሰው ሀገር ላይ። መጨረሻዋ ምንድነው? ይችልሽ ፈላጊ እንኳን አላገኘችም እስካሁን። የታለሽ ብሎ እንኳን ያያት የለም። እብድ ብላ ስትወጣ ሰው ጋር ነሽ ወይ ጓደኛለሽ ወይ ማን አብሮሽ አለ ማን ነው ያጠገብሽ ያለው ብሎ እንኳን አላጣሯትም። ሰው ቤት እንዳለች ዝም ብለው እርግፍ አድርገው ነው የነገሯት። በጣም ያሳዝናል በእውነት በጣም ነው ያዘንኩት። እኔ ልጅቷን ማን እንዳነሳት እኔ እንጃ። ሳውዲ አረቢያ ከሆነች ለታጠቅ ሸር አድርጉለትና ታጠቅ እንደምን ብሎ ያግኛት መውነት ማለት ነው። ልጅቷን የሆነ ነገር በቃ እስኪ እንተባበር። የጭካኔ ጥግ ምንድነው? ከራሳችን ላይ አልወርድ ያለው ጭካኔው በጣም በዛ። አላቅም እኔ የምልላችሁ እንደምችል። ለማንኛውም ግን ታጠቅ እንዲያያት ፈልጋለሁ እና ታጠቅ እንዲያያት ፈልጋለሁ ስላችሁ እኔ በጣም ነው ያሳዘነችኝ። ጌታ ምስክሬ በጣም ማለት ነው በጣም ማለት በቃ ሽመሽከላ እያሉ ነው ሲከተሏት የነበረ። ሽመሽከላ እያሉ እየተከተሏት ነበረ። እንግዲህ ተከትለው ምን ሊያረጓት እንደሚችሉ አይታወቅም። ምን ሊያረጓት እንደሚችሉ ምን አካባቢ እንዳለችም ጅዳ ትሆን ሪያድ ትሆን መካ ትሆን አልመህጥ ትሆን መድሪ ብቻ ምን ላይ እንዳለች አላቅም። ብቻ ግን ልጅቱ እናቴን ገደሏት እያለች እንግዲህ እናቴን ገደሏት ኢትዮጵያ እናቴን ገደሏት እያለች እንግዲህ በለበሰችው በፒጃማ በመዳም ፒጃማ ነው እንግዲህ እየሮጠች ያለችው። እንዳያችኋት በጣም ነው የምታሳዝን። በጣም ነው ልቤን የነካኝ በእውነት። ግን እናትሽ ሞታለች እናትሽ አርፋለች ብላቸው የነገራቸው ሰዎች በእውነት በጣም ምን እንጃ ምን ብዬ እንደምናገር ለራሱ ቃል የለኝም። እና ግን በጣም ነው ልቤ የተሰበረው። በቃ እናትን የሚያክል ነገር ወላድ እናትን የሚያክል ነገር አምጣ የወለደችን እናት እንደዚህ በቀላሉ እናትሽ ሞታለች ተብሎ አጠገቧ ሰው ይኖር አይኖር ሳይታወቅ አጠገቧ ማን አብሯት እንዳለ ሳይታወቅ ማን ነው አብሮሽ ያለ ምንድነው የሆንሽው ተብሎ ሳይነገር ገና በገና እንግዲህ እንደዚህ ብለው ስሟን ነግረው እናትሽ ሞታለች ብለዋታል። ልጅቱ እንግዲህ የቱን አይታወቅም። ምን ላይ እንዳለች ማንም የሚያውቅም የለም። ብቻ በጣም ከባድ ነው። በጣም ማለት ነው በጣም ነው ያዘንኩት። ኢትዮጵያ ያሉ ሰዎች እንዲሁም ምን ያህል መቼ ሰው እንደምንሆን መቼ እንደምንነቃ መቼ እንደምናስተውል አላቅም። በቃ በዚህ ደረጃ ክፋት፣ በዚህ ደረጃ ተንኮል፣ በዚህ ደረጃ እኔ እንጃ። እኔ ግራ ገብቶኛል። ጌታ ምስክሬ ነው ብላችሁ አላቅም። ምን ልላችሁ እንደምችል አላቅም። ግን በቃ ሁሌ ሲናገሩ ረራ የሚባል ነገር የላቸውም። ምክንያቱም እኛ አረብ ሀገር ያለን ሰዎች ወረድ ተለምደናል። ስለተለመድን ሞታችንም የሚነገረንን ነገርም የሆነ ነገር የሚነገረንም በቃ አይታሰብልንም። ከኛ የሚፈልገው ብር ብቻ ነው እንጂ ይሄ ለሞራላችን የሆነ ነገር ይሆናሉ፣ ሰው ቤት ይደነግጣሉ፣ ሰው ቤት የሆነ ይገጥማቸዋል፣ ችግር ይገጥማቸዋል፣ የሆነ ነገር ይገጥማቸዋል ብሎ የሚያስብልን ሰው የለም። በእውነት ማለት ነው ማንም አያስብልንም። እና የተረዳሁትን ይሄን ነው።
ይህን ተረድቻለሁና ለማንኛውም ግን ይቺ ልጅ የምታውቋት ካላችሁ ወይም ደግሞ እኛ እናውቃታለን የምትሉ ካላችሁ ተነጋገሩና የሆነ ነገር ብትፈጥሩላት ብዬ ነው ማስበው፣ እንደ ሀሳብ ማለት ነው። እኔ በጣም ከብዶኛል የምር። እኔ ራሱ ሰው መሸሽ እኔ ሰው አላወራም። አሁን ኢትዮጵያ ውስጥ እንግዲህ ሰው አላወራም። የሆነች ልጅ ነበረች ከዚህ በፊት እኔ ማውቃትና እናቷ ሞታባት ማንም ሰው እንዳይነግራት እየተባባልን፣ እውነቴን እኮ ነው፣ ለማንም ሰው እንዳትናገሩ ማንም እንዳያውቅ ምናምን ብለን ዝም ብለን ጠብቀን ቆይተን የሆነች የምታውቃት ሴት እናቷ ሞተች ተብላ እሷን ልትደርስ ስትደውል የኔስ እናቴ ተገላብኝ ነው በጅምታ ያንቺ እናት ነው በሰላም ያረፈች ብላ የራሷን እንደገና ልታጽናና ነገረቻት። እሷ አልሰማችም ነበር። ከዛ ሰው ቤት እያለች ነው ክሎሮክስ ልትጠጣ ስትል ሴትዮይቱ አገኘቻት። አስበችሁታል እንግዲህ በዚህ ደረጃ ነው አጋጣጣሚዎች የሚገጣጠሙና የሚነገሩ። አንዳንድ ቤተሰብም ደግሞ እናታቸውን የሆነ ነገር አድርገው ወይም ደግሞ የራሳቸውን ገንዘብ ለመውሰድ የራሳቸውን ንብረት ለመውሰድ ሲሉ ደግሞ እሷም እንድታብድ ማድረግ ይችላሉ። ምክንያቱም ዛሬ የተንኮል ጊዜ ነው እና ምን ልላችሁ ፈልጌ ነው ቤተሰቦችዬ፣ ራሳችሁን ጠብቁ። አረብ ሀገር ያላችሁ ሰዎች ራሳችሁን ጠብቁ፣ ራሳችሁን ትሪት አድርጉ፣ ነገር አትብሉ። የሆነ ነገራችሁን ራሳችሁን ለማዳን ሞክሩ፣ ራሳችሁን ለመጠበቅ ሞክሩ። ማንም ይሁን ማንም ሀዘንም ለምደውታል ለምንባል የሆነ ነገርም ለምደውታል ለምንባለውና ለማንኛውም ግን አረብ ሀገር ያላችሁ ወንድሞቼ ወይም ደግሞ ቤተሰቦቻችን አብራችሁን ያላችሁ የዩቲዩብ ተከታታዮች ዩቲዩብ የምትከታተሉ የምናገረው ነገር ወይም ደግሞ ማወራው ነገር እንደ ቀልድ ሳታዩት እንደ ቁም ነገር አይታችሁ ወደ ራሳችሁ ብትመለሱ። ልክ እንደነዚህ መሆንም አለ ማበድም አለ። የፈለገ ነገር ሞተ እንደዚህ ያለ ዝባሉ ለራሳችሁን ለመቆጣጠር ሞክሩ። ምክንያቱም እናንተ መኖር አልቻላችሁም፣ ገና አልኖራችሁም። ልጅነታችሁን ላይፋችሁን አልኖራችሁትም። ገና ጠዋት ተነስታችሁ መዳም ኩሽና ነው፣ ማታ ተነስታችሁ መዳም ኩሽና ነው። ማታም አንድ አይነት ህይወት እየኖርን እንደገና ደግሞ ሌላ የምንሸከምበት ነገር ስለሌለ ራሳችሁን ለመቆጣጠር መሞከር፣ ራሳችሁን ለማዳን መሞከር እንጂ በተሰማው ነገር ሁሉ እየገነፈላችሁ ራሳችሁን መጉዳት የለባችሁም ብዬ አስባለሁ። እናንተ ላይክ እና ሸር ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ልጅቷን ደግሞ ተከታትለናት እንመለሳለን። መልካም ጊዜ፣ መልካም ቆይታ። አመሰግናለሁ። ايش مشكلة؟ سابع احسبه والله احسبه كلبة 3 هي